በሱዳን ግጭት በኢትዮጵያ ሰላም ያለው ተጽዕኖ የግብጽ አቋም በቀይ ባህር ዳርቻው ሉዓላዊነት ላይ አሰብ የአፋር ነው። የአፋር ማህበረሰብና አካባቢው ታሪካዊ የአፋር ምድር የባህር በር እንደሆነ አጥብቆ ያምናል። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሳብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። በቀይ ባህር ምክንያት የተፈጠረው የኢትዮጵያና የኤርትራ ውጥረት በቀይ ባህር መዳረሻ ጉዳይ በኢትዮጵያና በኤርትራ መካከል እንደገና እየጨመረ የመጣውን ውጥረት በተመለከተ ያዘጋጀነውን ዘገባ ከዚህ በታች እንደሚከተለው እናቀርባለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱ ወደብ የማግኘት ጥያቄ የማይቀለበስ መሆኑን ገልጸዋል። ነገር ግን ኢትዮጵያ ከኤርትራ ጋር ጦርነት የማቀድ ፍላጎት እንደሌላት አረጋግጠዋል። ኤርትራ በበኩሏ ኢትዮጵያ ድንበር አቅራቢያ ወታደራዊ ኃይል እያሰባሰበች ነው ስትል ከሳለች። በተጨማሪም የኢትዮጵያ ባህር ኃይል ምኞቶች አደገኛ ደረጃ ላይ መድረሱን አስጠነቀቀች። የግብጽና የኤርትራ የጋራ አቋም ግብጽና ኤርትራ የቀይ ባህርን ደህንነት ማስተዳደር ያለባቸው የባህር ዳርቻው አዋሳኝ መንግስታት ብቻ መሆናቸውን በድጋሚ አረጋግጠዋል። ይህም ኢትዮጵያ በጉዳዩ ላይ የምታደርገው ተሳትፎ በግልጽ ውድቅ የሚያደርግ ነው። የትንታኔ ባለሙያዎች እንደሚሉት ይህ አለመግባባት በቀጠናው ያሉ አጋርነቶችን ሊቀይርና በዓለም ላይ ካሉ በጣም በተጨናነቁ የባህር መስመሮች መካከል በአንዱ በቀይ ባህር ላይ አዲስ አደጋዎች ሊፈጠር እንደሚችል ያስጠነቅቃሉ። ኤርትራ የኢትዮጵያን የባህር በር ጥያቄ ለሉዓላዊነቷ ስጋት እንደሆነችና የ2018 የሰላም ስምምነት አደጋ ላይ የሚጥል የግዛት ማስፋፋት ፍላጎት እንደሆነ ትገልጻለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ በካይሮ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር በተገናኙበት ወቅት የቀይ ባህር ዳርቻ የሌላቸው ሀገራት በጉዳዩ ተሳትፎ እንደማይቀበሉ አስታውቀዋል። ቀይ ባህርን መጠበቅና ማስተዳደር የድንበር ተጋሪ ሀገራት ኃላፊነት እንደሆነም ገልጸዋል። በግብጽ በኤርትራና በሶማሌ መካከል የጸጥታ ግንኙነቶችን ለማጠናከር ስምምነት መደረጉ ተገልጿል። ኤርትራ ዓለም አቀፍ ማህበረሰቡን ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲያደርግላት መጠየቋ ተዘግቧል። ኢትዮጵያ በሶማሌላንድ በኩል የባህር በር ለማግኘት የተፈራረመችው የትብብር ስምምነት አሁንም በሶማሌና በሌሎች ቀጣናዊ ሀገራት ተቃውሞ ገጥሟታል። በአጠቃላይ ከቅርብ ጊዜ ወዲህ በሁለቱ ሀገራት መሪዎች መካከል የተደረጉት ንግግሮች በቀይ ባህር ተደራሽነት ዙሪያ ያለውን ውጥረት ከፍ እንዲል አድርጎታል። ኢትዮጵያ ሰላማዊ ድርድርን ብትጠይቅም ኤርትራ ጥያቄውን ሉዓላዊነቷን የሚፈታተን እንደሆነ ትመለከተዋለች። ኢትዮጵያ ለልማቷና ለቀጠናዊ ውህደት ወሳኝ የሆነ የባህር በር ተደራሽነትን ለማስጠበቅ ከሶማሌላንድ ጋር የትብብር ስምምነት በፈረመችበት ጊዜ ኢሳያስ አፈወርቂ ባህራዊ በሆነ ጠላትነት ምላሽ ሰጡ። ስምምነቱን ለማደናቀፍ ግዴለሽ የሆነ ባለሶስትዮሽ ውል ከግብጽና ከሞቃዲሾ አስተዳደር ጋር በመፈራረም ይህ እርምጃ የአፈወርቂ ለኢትዮጵያ ያላቸውን የዘውትር ጥላቻ ባህሪና እድገቷን የማደናቀፍ አባዜ እንዳለባቸው ያሳያል። አድማጭ ተመልካቾቻችን ያላችሁን ሀሳብ አስተያየት ኮመንት ላይ በመጻፍ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የሰመራ ህዝብ ለአሰብ ጉዳይ ቆሟል። የሰመራ ከተማ ህዝብ ለኢትዮጵያ የአሰብ ጉዳይ ጠንካራ አቋም ይዟል። የአፋር ማህበረሰብ የኢትዮጵያን ህዝብ የሚጠይቀውን የአሰብ ጉዳይ የመፍታት ጥያቄ በሙሉ ድምጽ በመደገፍ ላይ ይገኛል። ይህ ጥያቄ ሀገር ወደብ የማግኘት መብቷን እንዲያረጋግጥና የባህር በር ችግሯ እንዲፈታላት ያመነ ነው። በዚህ ምክንያት የአፋር ህዝብ ከዚህ በኋላ የሚያገኘውን እድገትና ብልጽግና በሙሉ ተካፋይ መሆን ይችላል። የግብጽ አቋም በባህር ዳርቻው ሉዓላዊነት ላይ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የቀይ ባህር አስተዳደርና የደህንነት የተያያዘው ለባህር ዳርቻው አዋሳኝ መንግስታት ብቻ እንደሆነ አስታውቀዋል። ኢትዮጵያን የመሰሉ ከባህር የወጡ ሀገራት ላንድ ሎክድ ስቴት ምንም አይነት ሚና ሊኖራቸው እንደማይገባ ገልጸዋል። የግብጽና የኤርትራ የጋራ አቋም ግብጽና ኤርትራ የባህር ዳርቻ የማይጋሩ ሀገራት በቀይ ባህር ክልል ወታደራዊ የባህር ኃይል መገኘት እንደሌለባቸው የጋራ አቋማቸውን በድጋሚ አረጋግጠዋል። ይህ አለመግባባት የተያያዘው ኢትዮጵያ ከቀይ ባህር ለማግኘት የምታደርገውን ጥረት በተለይም ከሶማሌላንድ ጋር በተፈራረመችው ስምምነት ነው። ኢትዮጵያ ይህ ስምምነት የወደብ አገልግሎትና ስትራቴጂካዊ መተላለፊያ እንደሚሰጣት ትናገራለች። ግብጽ ለሶማሊያ ያላትን ድጋፍ ገልጻለች። ግብጽ የሶማሊያ የሉዓላዊነት ጥያቄውን በይፋ ደግፋለች። በእንደዚህ አይነት ስምምነቶች ምክንያት የሶማሌ ክልል አንድነት ላይ የሚደርስ ማንኛውንም ስጋት እንደማትፈቅድ አስጠንቅቃለች። ኢትዮጵያ በበኩሏ ምላሽ ሰጣለች። የግብጽ የህዝብ መግለጫዎችን አለመቀበሏን አሳወቀች። የቀይ ባህርን ለማግኘት ለእሷ የህልውናና የስትራቴጂካዊ ጉዳይ መሆኑን በመግለጽ ጉዳዩን እንዳለ መረጋጋት ምንጭ አድርጎ ለመመደብ የሚደረገውን ጥረት እንደምትቃወም አረጋግጣለች።
የሱዳን መንግስት ፈጣን ድጋፍ ሰጪዎች የሰላማዊ ዜጎችን በተለይም አረብ ያልሆኑ ጎሳዎችን ኢላማ በማድረግ የጦር ወንጀሎችን ፈጽሟል ሲል በይፋ ከሷል። ኦክቶበር 26 ጀምሮ በተካሄደው ጥቃት እስከ 2500 የሚደርሱ አንዳንድ ግምቶች ደግሞ ከ10,000 በላይ ሰላማዊ ዜጎች እንደተገደሉ ይጠቁማሉ። የተፈጸሙ ወንጀሎችም የጅምላ ግድያ፣ ወሲባዊ ጥቃት፣ ዘረፋና ከቤት ወደ ቤት የማጥራት ዘመቻዎች ተዘግበዋል። በ10 ሺዎች የሚቆጠሩ ዜጎች በአልፋሽር ወይም በዙሪያው ተይዘው የሚገኙ ሲሆን ብዙዎቹ ወደ ተላዊያ ከተማ እየተጓዙ ነው። በሰሜን ኮርዶፋን ውስጥ ከባራ ኡምሩምባ ባሉ ከተሞች ከ1500 በላይ ሰዎች በቅርቡ ተፈናቅለዋል። የጤና ቀውስ በሱዳን፣ ቻድ፣ ደቡብ ሱዳን ወደ 462890 የሚጠጉ የኮሌራ በሽታዎችና 5669 የሚጠጉ ሞት ተመዝግቧል። የእርዳታ ተቋማት ወደ ብዙ ተጎጂ አካባቢዎች ሙሉ በሙሉ ተቋርጠዋል የሚል ሪፖርት ያቀረበ ሲሆን ሰብአዊ እርዳታ፣ የገንዘብ ድጋፍ፣ ዓለም አቀፍ ቅነሳ ሁኔታውን የበለጠ እንደሚያባብሰው ቀይ መስቀል አስጠንቅቋል። የሱዳን ግጭት ኢትዮጵያ ላይ ያለው ተጽዕኖ በሱዳን ያለው የመንግስት ቁጥጥር መዳከም፣ የድንበር ወንጀል፣ የጦር መሳሪያ ዝውውርና ታጣቂ ቡድኖች እንቅስቃሴ መጨመር ለኢትዮጵያ ድንበር አካባቢዎች ከፍተኛ የጸጥታ ስጋት ይፈጥራል። ከጦርነቱ የሸሹት የሱዳን ስደተኞች በብዛት ወደ ኢትዮጵያ መግባታቸው በኢትዮጵያ ማህበረሰቦች ላይ በሀብትና በአገልግሎት አቅርቦ ከባድ ኢኮኖሚያዊና ማህበራዊ ጫና ይፈጥራል። በሁለቱ ሀገራት መካከል የነበረው የንግድ ልውውጥና የድንበር ላይ እንቅስቃሴ በመቋረጡ ወይም በመስተጓጎሉ የኢትዮጵያን ኢኮኖሚ ይጎዳል። እንዲሁም በምግብና መሰረታዊ ሸቀጦች ላይ የዋጋ ንረት ሊያስከትል ይችላል። ግጭቱ የአካባቢውን ሰላም በማናጋቱ የኢትዮጵያን የውጭ ግንኙነትና የጂኦፖለቲካዊ አቋም በተለይም የህዳሴ ግድቡን ይበልጥ ውስብስብ ያደርገዋል። የአፋር ማህበረሰብ አቋም ስለ አሰብ የአፋር ነው። የአፋር ማህበረሰብ አሰብና አካባቢው ታሪካዊ የአፋር ምድርና የባህር በር እንደሆነ አጥብቆ ያምናል። ኤርትራ ስትገነጠል የአፋር ህዝብ መከፈሉ ትልቅ ስህተት ነው ብሎ ያምናል። ኢትዮጵያ ወደቡ እንድታገኝ የሚደረገውን ማንኛውንም ጥረት ይደግፋል። ይህ የኢትዮጵያን ጥቅም ከማስጠበቅ ባሻገር የተከፈሉ የአፋር ማህበረሰቦችን ኢኮኖሚያዊና ማህበራዊ ተጠቃሚነት ያረጋግጣል ብሎ ያምናል። የአፋር ክልል ወደቡን ለማግኘት ስትራቴጂካዊ ኮሪደር ነው። የኢትዮጵያ መንግስት ጉዳዩን ሲፈታ የአፋርን ህዝብ ጥቅምና እውቅና ማዕከል ማድረግ ለዘላቂ ሰላምና መረጋጋት ወሳኝ ነው የሚል እምነት አላቸው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።